ሰላም ሰላም ጤና ይስጥልን እንደምን አላችሁ የኡርጂ መልቲ ሚዲያ ተከታታዮች። የጆርዲ ጉዳይ አንዳንድ ሰዎች በተረጋጋ መንፈስ ቢታዩ ጥሩ ነው። ጆርዲ ለሴቶች እየታገለች ነው። ሴቶች ለሴቶች ፍትህ ልታስመጣ ነው። ለህፃናት ለሚደፈሩ ሴቶች፣ ለሚደፈሩ ህፃናት፣ ለሚገደሉ ሴቶች እየታገለች ነው። የሻዕቢያ ተላላኪ ነው እና ይሄ ሴቶችና ሴቶች ወይ ወንዶችና ወንዶች እንዲጋቡ የምታደርገው የግብረ ሰዶማውያን አባል ነች። ምንም ጥያቄ የለውም። ምክንያቱም ይሄ ጥያቄ ያቀረበችበት መንገድ፣ ይሄን ቻሌንጅ ያስጀመረችበት መንገድ ለኔ ግልጽ ስላልሆነልኝ ማለት በአንድ ቀን የጠቅላይ ሚኒስትሩን ፔጅ ላይ ሄዳችሁ ቲክቶክ ፔጅ ላይ ሄዳችሁ ፕራይመሪ ሚኒስቴር እንደዚህ በላችሁ ሰርች አድርጉትና የጠቅላይ ሚኒስትሩን ፔጅ ላይ እነዚህ ሶስቱን ቪዲዮዎች ተጠቀሙ እያለች፣ ነገር ግን ክቡር ጠቅላይ ሚኒስትሩን ቢሆን እኮ ወንድ ነው። አየሽ፣ ወንዶችን ሁሉ አንድ ላይ ፈርጀሽ አይደለም መሆን የነበረበት። የኔ ጥያቄ በጥናት ላይ የተመሰረተ አካሄድ መሆን አለበት። ዛሬ ላይ እኮ የሚጎዱ ሴቶች አሉ፣ የሚደፈሩ ሴቶች የሉም፣ የሚደፈሩ ህፃናት የለም፣ የሚገደሉ ሴቶች የሉም እያልኩ አይደለም። ወንዶችም አሉ። ስንቱ ሴት እኮ ዛሬ ላይ ወንዶችን በየጋዳ የምትደፍረው እኮ አለች አይደል? በራሷ ፍቃድ ከፍታ የሰጣችውም የተደፈረችውም እኩል ተደፍራለች ተብሎ ይወራል። ለዚህ ነው እኮ ሴቶች በኢትዮጵያ አለባበስ፣ በኢትዮጵያ ባህል ስርዓት አለባበሳቸውን አስተካክሎ የምንለው። በግልጽ እኮ ስንቱ እኮ በየጎዳና እኮ ወንዶችን የሚያሳስቱ ሴቶች አሉ አይደለም እንዴ? ጥቃት የሚደርስባቸው ሴቶች አሉ። በራሳቸው ስህተትም ደግሞ የሚፈጠረው ማለት ባይዞዬ የሴት ጥቃት የሚያበረታታ ሰውም አይደለው ቢሆንልኝ በዚህ ይሄ ጉዳይ ከምቃወመው አንዱ ነኝ። አሁን ላይ ግን እቺ ጆርዲ በዛብህ የምትባል የምታረገው ቻሌንጅ ስላላማረኝ ነው። ምን ብለዋል በሉ። እቺ ሴትዮ ነገ ሴትና ሴት ይጋቡ ብላ ነው የምትመጣው። ዝም ብላችሁ አዳምጡ ብቻ። ሴትና ሴት ቢጋቡ መብታቸው ነው ብላ ነው የምታመጣው። ስንት እኮ ምርጥ ምርጥ እኮ ባል አለው ዛሬ ኢትዮጵያ ውስጥ። ስንት እንደ አባት ለምሳቸው የሚያስቡ ስንት እኮ ለሴቶች መከታ የሆኑ ወንዶች እኮ አሉ። ጀግና ጀግና ምርጥ ወንዶች እኮ አሉ። ያ ሁሉ አንድ ላይ ተፈርጆ ወንዶች ሴት ልጅ ላይ ጥቃት ያደርሳሉ፣ እንቃወማለን። ምን አባሽ ታመጣለች? ምንም አታመጡም። ባይ እስቲ ምን እንደምታመጡ እናያለን። በዚህ ጉዳይ በዚህ ዙሪያ እውነት ይሄንን ወንዶችን ተቃውማችሁ ሁሉም ወንዶች አንድ ላይ ፈርጃችሁ የተሻለ ነገር ለማምጣት የምታስቡ ከሆነ ውሸት ነው፣ አታመጡ። እንግዲያውስ ሴትና ወንዶች ወደ ቀጣዩ ኢትዮጵያ ውስጥ ምን ይሆናል የምለውን እሱን እናያለን። እቺ ሴት በእርግጠኝነት ሴትና ሴት ይጋቡ ብላ ነው የምትመጣው ነገር። ምክንያቱም ወንዶችና ሴቶች ማጣላት ያስፈልገው ለዚህ ከሆነ ማለት መጨረሻው ይሄ ስለሚሆን ጥሩ ወንዶች እንዳሉ ጥሩ ሴቶችም አሉ። ልክ መጥፎ ወንዶች እንዳሉ መጥፎ ሴቶችም አሉ። ይሄ ግልጽ። ከኢትዮጵያ ባህልና ስርዓት ውጪ ያፈነገጡ ሴቶች እኮ ስንቱ አሉ አይደለም እንዴ? ዛሬ እኮ ሴትን እኮ ወንድ ልጅን እኮ በቤት አስገብቶ 2 3 4 ሆነው የሚደፍሩ ሴቶች እኮ አሉ። ይሄ ምንም እንደው እኮ አንዳንዴ ስርዓታችን ወጋችን አይደለም ብለን ነው ማናወራው እንጂ እኮ ስንት ጉድ አለ፣ ስንት ጉድ አለ። በግልጽ እኮ ሹገር ማሚ ተብሎ እኮ በየጎዳና የሚለጠፍበት እኮ ነው አይደል? አንዳንድ ወንዶች ደግሞ አላችሁ ወይም ቲክቶከሮች ይሄ የሴትን ማህበር የተቀላቀላችሁ አኒ እንዴት ነው? ጾታችሁን ቀይራችሁት ነው ወይስ እንዴት ነው ይሄንን ማህበር የተቀላቀላችሁት? በነገራችሁ ላይ ዛሬ ይሄንን ሐሳብ እየደገፉ ያሉ ወንዶች ወይም ይሄን እየተቀላቀሉ ያሉ ሰዎች እነሱ ራሳቸው ነው የሴቶችን ጥቃት የሚፈጽሙት። ራሳቸውን ንጹህ ነን እና እኛ እንደዚህ አይነት ውስጥ የለንም ለማስባል ቶሎ ሮጦ እዚህ ውስጥ ይገባሉ። ምድረ ባቅባቃ ሁላ ተሳብ ምን ያውን ይሄን ተቀላቀልሽ ምን እንደምታመጣ አለ። እስቲ እነ ጆን ዳንኤልና ነው ፎንት ምን እንደምታመጣ ያለ። ኢትዮጵያ ውስጥ እኮ ንጹህ ዜጎች በየቦታ እየሞቱ ነው በታጠቁ ኃይሎች። ኢትዮጵያ ውስጥ እኮ ስንት ሹፌሮች ለሀገር የሚለፉ በየቦታ እኮ ያለምንም ጥፋታቸው በረሃ ለበረሃ ሲንከራተቱ የሚሞቱ ሹፌሮች አሉ።
ስለነሱ አንድ ቀን ናሆም ፎንተን ብለው ጆን ዳንኤልን ብለው እስቲ ለነሱ ወታችሁ ድምጽ ሆናችሁላት። በየቦታ ንጹህ ደም እኮ እየፈሰሰ ነው። በየጓዳ የምታረጉት ሌላ፣ እዚህ ደግሞ ቲክቶክ ላይ መጥተህ ፕሮፋይሉን እንትን ታረጋለህ። ጥቃት ይቁም ፈሳ። ያለ ፍላጎታችሁ ስንት ወጣት እኮ በኢትዮጵያ ውስጥ እየታፈሱ ነው። በትግራይ ውስጥ እየታፈሱ ነው። በተለይ ኢትዮጵያ ክልል እየታፈሰ ነው ወጣት። እነዚህ ወጣቶችም እኮ ህልም ያላቸው ነገን የተሻለ ለማየት የሚጓጉ ስንት ዓመት የተማሩ ዛሬ ግን ያለ ፍላጎታቸው ወደ ጦር እየተወሰዱ ነው። በጉልበት ታፍሰው ለነሱ ድምጽ አልሆናችሁ። ምን ነው ቀንና ማታ ስቃይ እያየ ያለው አሳደር እኮ አለ። ምን ነው ስለነሱ ድምጽ አልሆናችሁ? ዛሬ እኮ ሰው ከከተማ ሲወጣ እየተያዙ ይታፈናሉ። ይሄን ያህል ብር አምጣ ይባላል። ምን ነው ለነሱ ድምጽ አልሆናችሁ? ይሄ ወንደል ልጫውላ ፈሳሙላ ሲጀመር እናቃቸዋለን። ወንድ የሚገኝበት ቦታ አታገኙም። የሴት ማህበር ውስጥ ነው ሄዳችሁ እንደ ሴት ሮጣችሁ ሴት ውስጥ ይገባችሁ። እቺ ሴትዮ ነገ ምን አይነት ችግር እንደምታመጣ እናለን። እነ ጆን ዳንኤል እነ ናሆም ፎንተን ነገ እቺ ሴትዮ ምን አይነት ጉድ እንደምታመጣ እናለን። ሲጀመር እቺ የሻቢያ ተላላኪ ነች። ምክንያቱም ቅድስት ሀገር ኢትዮጵያ ብላችሁ አትጥሩት፣ ኡርኩስ ሀገር ኢትዮጵያን በሉ አለች። ዛሬ እንደፈለገች ኢትዮጵያ ላይ አፏን ከፈተች። ትንሽ ስትቆይ መጣችና ቀነኒ ሞት፣ የቀነኒ ሞት የታባሽ ታቅና ነው። አንዱ ዓለም እንደዚህ ያረገ እንደዛ ምን አባሽ ያገባል? የታቀዋለሽ ስለ አንዱ ዓለም ሲሰክር እንደዚህ ይሆናል። ማንሽ አንቺ የህዝቡን ደካማ ጎን አንስተሽ አሁን እንደ አመጽ እያስነሳሽ ያለሽው ጠቅላይ ሚኒስትሩን ጭምር እኮ እንደ አመጽ እኮ እያስነሳሽ እኮ ነው። ይሄ ያስጠይቃል እኮ። የትም አባሽ ብትኖር እኮ ነገ የትም በገባሽበት ገብቶ አንቺን ማምጣት ይቻላል እኮ። መጨረሻሽ ደግሞ አያምርም። እናያለን። እሱ ዩቲዩብ ላይ ገብቼ አይቻለሁ። ይሁለት ኦሬዲ እያያችሁት ነው። መቼም ያያችሁት ነው ሰዎች አላችሁ ብዬ አስባለሁ። አሉባልታ አንድም የሚጨበጥ ወሬ እዛ ላይ አላገኘሁም። በሽጉጥ ያስፈራራል፣ ሰዎች ጋር ይተኳኮሳል፣ እንደዚህ ይደረጋል። ጨፈራ ቤት ምን አባሽ ልትሰሪ ሄድሽ? ጨፈራ ቤት ስንቱ ወንድ ጋር ተጨማልቀሽ ሲያቅትሽ አሁን አሮጊት ስትሆኚ ማንም አይፈልግም አለሽ። ሰው አሁን እያባላሽ ደግሞ ልትኖር ፈለግሽ። ጨፈራ ቤት ምን ትሰራለሽ? እሱ እንኳን እሺ አርቲስት ነው፣ ለኮንሰርትም ገብቶ ነው እንበል። አንቺ ምንድነው የምትሰሪው እዛ? ይሁን እርግጠኛ ሆነሽ የምታወሪ የስም ማጥፋት ነገር በጣም ይገርመኛል። ህግ የያዘውን ጉዳይ የአንዱ ዓለምና የቀነኒን ጉዳይ እኮ በህግ የተያዘ ጉዳይ ነው። ወዳችሁም ጠላችሁም የዚህች ልጅ መጨረሻ ጥሩ ነገር ይዞ አይመጣም። እኛ ስርዓት አለን። በዚህ ጉዳይ የትኛውም ሴት ስትደፈር፣ የትኛውም ሴት ጥቃት ሲደርሳት ማንም ፈልጎ የለም። እኔ ህፃናት ላይ የሚደርሰው የጾታን ብሎ የግድያ ተግባር ይቆም እላለሁ። ትልልቆቹ ፈልጎ ነው የሚያደርጉት። አብዛኛው ሴቶች ፈልገ የሆነ ሰዓት በሆነ ምክንያት ወንዱ ትፈልጋለች፣ ሄዳ ትከፍታለች። የሆነ ሰዓት ደግሞ ተደፍሬ ነው ትላለች። ግልጽ ነው። ይሄን በተረጋጋ መንፈስ ማየት ያስፈልጋል ብዬ ያስባለሁ። ዝም ብሎ በስሜት መነዳት ልክም ብሎ ስላልታየኝ ማለት ነው። ምክንያቱም እቺ ሴትዮ ይሄንን ተቃውሞ እንኳን ያቀረበችው እኮ ለወንድ ነው። ጠቅላይ ሚኒስትራችን እኮ ወንድ ነው። ስርዓት በተሞላበት መንገድ፣ ስርዓት በተሞላበት አካሄድ ቢሆን ሁሉም ወንዶች አጠገብሽ ይቆማሉ። አሁን ሁሉም ወንድ አንድ ላይ ፈርጀሽ የትኛውም ወንድ አጠገብሽ አይቆምም። አሁን ዛሬ እኮ ድምጻችሁን እያሰማችሁለት ያለችው ጠቅላይ ሚኒስትርም እኮ ወንድ ነው። አይጋጭም? ክላሽ አያረግም? ክላሽ ያረጋል ብዬ ቆም ብላችሁ አስቡ። ይሄ አንዳንዴ ለውጥ ለማናመጣው ነገር ዝም ብለን በስሜት ተነስተን የህዝቡን ጫጫታ ለማስነሳት የምናደርገው ነገር ምንም ለውጥም የለም ብዬ ስለማስብ ማለት ነው። ወንዶቹም እኩል ተፈርጆ ሳይሆን ይሄን ጉዳይ ድምጽ እንዲሆኑ እነሱም እጃቸውን እንዲያስገቡ አድርገሽ ነው ይሄ የተሻለ ውጤት ማምጣት የምትችይው። ኢትዮጵያ ላይ ያላት አስተሳሰብ፣ ኢትዮጵያ ላይ ያላት አካሄድ ልክ ሆኖ ስላልታየኝ ዛሬም ነገም እቃወማታለሁ። የኔ ግል አስተያየቴ የኔ መብት ነው። አንዳንድ ሰዎች አላችሁ ለምን ትቃወማታለህ? ለምን? መብቴ ነው። ልክ እሷ እንደተቃወመችኝ እኔ ወጥቼ የራሴን ሀሳብ መስጠት
ልክ አይደለሽም ማለት አለ። እንግዲህ የፈለገችው ወይም ሴትና ሴት ይጋቡ ነው ከዚህ በኋላ የሚሆነው። ካልሆነ ግን አሁን በዚህ ልክ ሴቶችና ወንዶች መቼም ተጣልቶም አይጣሉም የማይመስል ነገር ነው እና ሁሉም ወንዶች እንዳይፈረጅ ሁሉም ወንዶች በዚህ ጉዳይ ስማቸው መጥፋት የለም ብዬ አስባለሁ። የዚህን ሀሳብ ሙሉውን ኡርጂ መልቲ ሚዲያ ላይ ታገኛላችሁ። እዚህ ዩቱብ ባዮ ስር ሊንኩን አስቀምጬላችኋለሁ። እዛው ገብታችሁ እንድታዩ በዚሁ አጋጣሚ ጠይቃችኋለሁ። እኔ አዲሱ ደገፌ ነበርኩ። ስለነበረኝ ጊዜ በጣም እጅግ አድርጌ አመሰግናለሁ።